ለምን ምን አታዳምጥም? ለምን አሰማም? እማዬ ስለማውቅሽ ነው ያልነገርኩሽ። ብነግርሽ ምን ታስተዳድረው ይሆን ትይ ነበር? ምንም ነገር ዋጋ እንደሌለው ስለማውቅ ነው ያልነገርኩሽ። አሁን ጽናት አንተ ስታስብ አብርሃም ምትሆን ነው የሚመስልህ? ለምን መፍታት ካልፈለገች ለምን በፊት ድርጅቱን ሳታስረከበ ለምን አብረው ነው የምኖረው አላለችም? እውነት አሁን አንተን የምትፈልገው ይመስላል? ይሁን እማዬ፣ መጠቀሚያ ታርገኝ። እኔ ትዳሬን ካተረፍኩኝ በቂ ነው። ይሄ ያለኝ ሀብትም ትዳሬን ካቆየልኝ በጣም በቂ ነው። ድርጅቱን ከመስጠት በፊት ካልፈታሁት ብላ ያለች ነበር። አሁን ድርጅቱን ደግሞ ከሰጣሃት በኋላ አልፈታውም ብላ ታናፋለች። ለምን በፊት ይሄን አላለችም? ለምን አይገባህም አንተ? እያሱ ቆይ ምንድን ነው የምትለው? ቆይ አንተን ልፈታህ ነበር እንደሚገባው አልገባኝም። ምን ለማለት ፈልገህ ነው? አይ እንደዛ እንኳን አላልኩም። እንዲሁ ነገሩ ትንሽ ግራ ስለገባኝ ብቻ ነው። እርግጠኛ ነኝ ይሄንን ሐሳብ እንድታስብ ያደረገች ሮማን ናት። ገንዘብህን ቀምተህ ልትሄድ ነው አለች ወይስ ንብረትህን ለመውረስ ብላ ነው እንደዚህ ያደረገችው አለች? ምን አለች? እኔ ግራ የገባኝን ጥያቄ ነው የጠየቅኩሽ። እነሱ ስላሉኝ አይደለም። እንደውም እያሱ እኔ ከዚህ በኋላ እዚህ ቤት በጭራሽ መኖር አልፈልግም። ካንተ ጋር ሌላ ቤት ነው መኖር የምፈልገው። ሁሌ ሰው እንዳገዘን መቼ ነው አንተ የምትረዳ? አንተ መቼ ነው የምታግዘን? አንተ ለኛ ግድ አይሰጥህ? ንገረኝ እንጂ ለምንድን ነው ጸጥ የምትለው? ያው ታውቂ አይደል? ቆይ እሺ እኔን ተወኝ። ልጅ ግን አታሳዝንህ? ቤዛ አንቺ የምትረጅኝ ይገባል። ያው ታውቂ አይደል? የሥራ ጉዳይ ነው እንዳትለኝ። ብሌን እንደዚህ ልሻል ድሮ ልጆች እያለን ለኔ የሆነ ነገር ከተገዛ አንቺ ለኔም ብለሽ ታለቅሽ ነበር እና ማልቀስሽ ብቻ አይደለም ደግሞ የሚገርመው እኔ የተገዛልኝን አይነት ጫማም ከሆነ ልብስ እንደዛ አይነት ካልሆነ መልበስ አትፈልጊም ነበር። አባዬን እኔ ገዛውን ጫማ ፍለጋ ወይ አንድ ቀን ወይ ሁለት ቀን ሊፈጅበት ይችላል ያጣና ከዛ ደስ ይልሽ ነበር። በደስታ እንቦርቅ ነበር፣ በደስታ እንጫወት ነበር። አንድ አይነት ለብሰን ብዙ መጫወቻ ቦታዎችን እንሄድ ነበር። አሁን ግን ያ ሁሉ ነገር ተገላቢጦሽ ሆነና ሁሉም ነገር በጥቅም ተቀየረ። ይሁን ችግር የለም ምንም ይሁን፣ ግን እኔ የምፈልገው ሀብቱም ንብረቱም ገንዘቡም ሁሉም ነገር ቀርቶብኝ ቢያንስ አባቴን ምንም ሰርቼ ምንም ሆኜ ባኖርኩት ባቆምኩት እሱ ነበር የምፈልገው። ደስ ሲለው ማየት ፈልግ ነበር። ታስታውሻለሽ? ከዚህ በፊትም እኮ በገዛ አባቴ ድርጅት ጽዳት ሰርቼ አኖሬያለሁ አይደል? የምንበላው እስከ ማጣት ድረስ። ያንን ነገር አሁን ባደርገው በእርግጠኝነት ደስተኛ ሆን ነበር፣ ግን ደግሞ አልተፈቀደልኝም። በጣም ነው የሚያመው። ይሄንን ህመም እዚህ ቦታ ላይ ያለ ወይም ደግሞ በእኔ ቦታ ላይ የሆነ ሰው ብቻ ነው ሊረዳው የሚችለው። ምን ያህል እንደሚያቆስል ምን ያህል እንደሚያም ጨረሽ ከብሌን ጋር ስለ አባትም ይወራልኛል። ግርማ ሞተ እንኳን አታርፍም፣ ሞተ እንኳን አላርፍም። አንተ ከኔ ህይወት አትወጣም። ይችን ልጅህን ደግሞ ወደ አንተ አሰናበታታለሁ። ተቀበላት እሺ? የምሬን እኮ ነው ወንድሜ። ቆይ ደግሞ እንደዚህ ተሰሻልሽ ትምህርት ቤት ላለመሄድ ብለን ማለት ነው ወንድሜ። አሞናል ልክ አባዬ ልክ ሲወጣልን ታስቶሻል። ካፌ ገብተን እየበላን እየተዝናናን አላገኘንም። ወይኔ ደግሞ ከዘንካሶች ለልደት ስንልኩ ለቤስቹ ልደት ስንልኩ ነበር የቀረነው። የሳደት ነው ሄድ ስለማይፈቅድልን በእርግጥ እኮ አይፈረድብንም ስለማይፈቅድልን እኮ ነው። እማዬ ምግብ ነገር ላቅርብልሽ እንዴት ፈልጊያለሽ? ያው ሳንጠብቅሽ በላን። የተኛሽ ስለመሰለን እኮ ነው። እኔ አልፈልግም። እናንተ ከበላችሁ ይበቃል።
ደህና ነሽ ግን አይደል? በደንብ ልጄ በደንብ። አሁን ደግሞ የበለጠ በደንብ ደህና ሆናለሁ። ጽናት ዛሬ ቢሮ ትገቢያለሽ አይደለ? አዎ ሮማን እገባለሁ። ምን ነው? አይ ምንም፣ በጠዋት ስላልሽ የቀረሽ መስሎኝ ነው። እኔ ፈልጊያት ነው። እኔ ነኝ ከሰዓት እንድገባ ያደረኳት። በሉ ደህና ዋሉ። በቃ ደህና ዋሉ። ወንድሜ ማየ ግን ያሰሙ ደህና ናት? እንግዲህ እንደሰማሻት ነው ደህና ነኝ ብላሻለች። እኔ ግን ይሄን ሰሙን ጭራሽ ይሄን ዳክተር እየመሰለች በሉ ለማንኛውም እኔም ወደ ስራ ልሂድ። እናንተ እዚህ እያሳሳቃችሁ ልታውሉኝ ነው ሀሳባችሁ አይሻል? እሺ በቃ መልካም ስራ ይሁንልሽ። መልካም ቀን። ሸኝሽ? ችግር የለም። ቆርሳ ጋር ነው ወንድም ቅድም እኮ ቡና ፈላላለሁ ብዬ ቡናውን ላፍላለህ ወይስ ሻይ? እንደውም ተው፣ ሁለቱም ያቃጥላል። ቆንጆ ሾርባ እሰራላለሁ። እሱ ይሻላል። ሾርባ የሚያቃጥላል ብያለሁ። ትጠጣዋለህ። ቆንጆ ሾርባ እና ምግብ ጠብቀኝ። አንቺ በምን ቅስፈት ነው? አንቺ በምን ያው ቅስፈት ነው? ገና ነገር ነው ከና ተሰጠልሽ ነው ያ ሁሉ ገንዘብ ያሸሸሽው። ይሄ ገረመሽ ነው። ገና አይደለም ገንዘብ ይሄንን ቤት ድርጅቱን ጠቅልሎ ይወስደዋል። ምክንያቱም ያባቴ ማለት ደግሞ የሚገባው ለማጫ አሮሽ ይሄ ቤት ያባትሽ ነው። ምን ነው ከራስሽ ጋር ማማጋት ጀመርሽ? ለራስሽ ደግመሽ ነገር ይሄ ቤት የኔና ያባቴ ያከርኩሽ ከየት አባቱ የመጣው ነው? ያ ዱካ አባት ሲጀመር ድሮም ሰርቆ ነበር እዛ ጋር ድርጅት ላይ ቁጭ አለ። እንኳን የበልስ ሰሚያንሽ ድጋሚ ስለ አባቴ እንደዚህ ስታወሪ እንዳልሰማሽ እገልሻለሁ። ሮማ የሰማሽ ነው? ስለ አባቴ ደግመሽ እንደዚህ አይነት ነገር ለመናገር ብትሞክሪ ሲጣት ነው ደፋሽ። ሲጣት ነው
የሚገባኝ ደግሞ አንድ በአንድ እያልኩሽን ወስዶ እገልሻለሁ። እንደ ድሮ በዛቻና በማስፈራሪያ ብቻ አለሽ። ሰማሽ? እኔ ላይ ሮማን ላይ ነው እጅሽን ያነሳሽው? አንቺ መድረሻ ቢስ! ይሄ ቤተኛ ነው ያልሽው? ከየት አባትሽ ያመጣሽው ቤት ነው አንቺ? ይሄ ሌባ ባልሽ አሁንም ደግሞ ሌባ ሰርቆ ነው ያመጣው። ሰርቆ ሌባ ቢሰርቀው ምን ሊደንቀው አለ? አለቅሽም እኔ እንዴት ዋላችሁ? እንዴት ዛሬ ሰላም ዋልክ? አለሁ ደህና ነኝ እግዚአብሔር ይመስገን። ግን ምን እያደረግሽ ነው ማየ? እንኳን መጣ። እኔና ሮማን ቡና ልንጠጣ ስንል ነው የመጣኸው። አሪፍ አጋጣሚ ነው፣ አንተም ትጠጣለህ። ይሄን ቡና ማን ነው ያፈላው? እኔ ነኝ። ጽናት ራሴን አሞኛል ብላ ስትለኝ ቡና ፈላውላት። ምን ነው ቡና ማፍላት ችግር አለው እንዴ? እሺ ግን መጀመሪያም ቡና አንቺ እንድትጠጪ እፈልጋለሁ። እንዴ እየቀለድክ ነው ወይስ ምን ለማለት ፈልገህ ነው? በእንደዚህ አይነት ነገር ስቀልድ አይተሽኝ ታውቂያለሽ እማዬ? እየቀለድኩ አለሁ። አሁን ነው ይሄን ቡና እንድትጠጪ እፈልጋለሁ። ምን እያልክ ነው እያሱ? እሷ እኮ ለእኔ ብላ ነው ራሴን ሲያመኝ ተነስታ ቡና ያፈላችልኝ። ይሄ እኔና የማዬ ጉዳይ ነው ጽናት፣ እዚህ ውስጥ ጣልቃ አትግቢ። እማዬ ያልኩሽን አሁን አድርጊ። ይሄን ነገር አንተ ባትሆን የተናገርከው ሌላ ሰው ቢሆን የተናገረው ምን ሊፈጠር እንደምትችል አንተ ራሱ ማየት መገመት አትችልም። እኔ ባለው ምን ይፈጠር ነበር? እሱን ከምነግር ሌላ ሰው ይሄን ነገር ጠይቆኝ አድርገው ባሳያ አይሻልም? ከኔ ጋር በሰላም መቆየት ፈልጊ ከሆነ ያልኩሽን አድርጊ። ጠጪው። በጣም ጥሩ እያሱ። ቆይ ምን ለማድረግ እየሞከርክ ነው? እኔ እየገባኝ አይደለም። የኔ ውድ ይህን ጉዳይ በኋላ መኝታ ቤታችን ገብተን እናወራዋለን። ምን ለማድረግ እየሞከርክ ነው? በኋላ መኝታ ቤት ገብተን እንነጋገራለን አልኩሽ አይደል እንዴ? ይሄን ካንተ አልጠብቅም። በጣም ተሰፍራለህ። በአንተ በጣም ነው ያፈርኩት። እሺ አሁን መኝታ ቤታችን ገብተን ከሚስቴ ጋር የምናወራው ነገር ስላለ እባክሽ እንዳትረብሽን። ቆይ ግን እያሱ ምን ለማድረግ እየሞከርክ ነው? አንቺ ራሱ አልገባኝም። ለምንድን ነው እንደዚህ ተናደርሽው? ምን ማለት ነው? እንዴት እናትህ ያፈላችሁን ቡና ቅመሹ ትላታለህ? ታዲያ እንደሱ ማድረግ ምን ችግር አለው? እንዴት እናትህ እንደዛ ትላታለህ? እሱ የኔ ጉዳይ ነው ጽናት። እና ደግሞ አንቺ በዚህ ጉዳይ መጨነቅ የለብሽም። ቆይ እንዴት ነው መጨነቅ የለብሽም የምትለኝ? እናትህን እኮ ፊት ለፊቴ ነው አይደል እንዴ ተናገርካት?
አሁን አንቺን ሊያስጨንቅሽ የሚገባው ስለ ራስሽ ጉዳይ ነው። ስለዚህ ይሄንን መጨነቅሽን ተይው። ጥሩ። እኔ ግን በእንደዚህ አይነት ሁኔታ እዚህ ቤት ውስጥ መቀጠል የምችል አይመስለኝም። ደግሞ የምን ማለት ነው? በጣም ግልጽ እኮ ነው እያሱ። አንተ እናትህንና ሌሎች ሰዎችን በዚህ ሁኔታ እያወራህ እንዴት ነው እኔ ዝም ብዬ የምቀመጠው? ጽናት፣ መጀመሪያ ቀን ያልኩሽን እስቲ አስታውሺ። አልገባኝም። ምንድን ነው ማስታወሰው? ያልኩሽን ነገር አስታውሺ ጽናት። ለዚህ ዳረጉን የቅርብ የምንላቸው ሰዎች ናቸው ላልኩሽ። አንቺ ለእኔ፣ እኔ ደግሞ ለአንቺ ብቻ ነው ያለ ነው። እሱ ይገባኛል፣ ግን ደግሞ እናትህን በዚህ ልክ ነገርኩሽ እኮ ጽናት። እናቴን በቅርቡ ነው ያወቅኳት። በአንቺ ጉዳይ አይደለም እሷን ራሴን እንኳን አላምነው። እሺ፣ ግን በተቻለ አቅም እናትህን ፊት እንደዚህ እንዳትናገራት። አንቺን የሚደብርሽና ምቾት የሚነሳሽ ከሆነ ችግር የለውም፣ ምንም ነገር ይቀራል። እሺ፣ አሁን ለአንቺ የገዛሁት ዕቃ አለ። ምንድን ነው? ይኸውልሽ፣ እዚህ ውስጥ የራት ቀሚስ አለ። አንቺ እንድትለብሺው ነው የገዛሁልሽ። ለምን? እኔና አንቺ ያደረግናቸውን እያንዳንዱን ነገር ደግመሽ ስታረጊ ምናልባት ደግሞ ትውስታሽ ሊመለስ ይችላል። እሺ፣ ግን ምንም ግን ምናምን ብሎ ነገር የለም። ነገ ወይ ተነገ ወዲያ እራት አብረን እንበላለን። እሺ። አሁን ሂጂ እናቴን ይቅርታ ልጠይቃት። አሁን እንደሱ ብታደርግ ይሻላል። ሂድና ጠይቃት። ቅድም በጣም ደብሯት ነበር። እሺ፣ አውርቻት እመጣለሁ። እንጂ እስከዛ ልብሱ ነው። አንዳንድ ነገሮችን ልትነግረኝ ትችላለህ? ምን እየተፈጠረ እንደሆነ? ይኸውልሽ አሁን ልጅሽ ሚስት ይዞልሽ መጥቷል። ይልቅ አንዳንድ ነገር ልታዘጋጅላት ትችያለሽ? ቆይ አንተ እየቀለድክብኝ ነው እንዴ? ቆይ እንዴት በአንቺ ላይ ቀልዳለሁ ማዬ? ይሄ እኮ የማይሆን ነገር ነው። ይልቅ አሁን እራት አዘጋጅልኝ። ይኸውልህ ትሰማኛለህ? በደንብ እንድናወራበት እፈልጋለሁ። እሺ ምንድን ነው ንገሪኝ። ቆይ እስኪ ንገር። ስለዚህ ልጅ ማንነት ነግሬሃለሁ አይደለ? ጥላታችን ናት ብያለሁ አይደል እንዴ? አንተ አሰማም ሊመስል የለ። እሱ የኔ ጉዳይ አይደለም ማዬ። ቆይ ይህች ልጅ ካንተ ጋር ያላት ነገር ምንድን ነው? ፎቶ አለ። አሁን ደግሞ ቤት ይዛት መጣ። ምንድን ነው ነገሩ? አልገባኝም። መረጋጋት ትችያለሽ? ነገሮች አንቺ እንዳሰብሻቸው አይደሉም። ምን እያልክ ነው? ይኸውልሽ ማዬ፣ በፎቶ ያየሻት ጽናት አይደለችም፣ ቃል ኪዳን ትባላለች። ምን? ከኔ ጋር አብራኝ ፎቶ የተነሳችው ጽናት ሳትሆን ቃል ኪዳን የምትባል አብራኝ የነበረች ሴት ናት። አይ አላምንም በጭራሽ። እመኚኝ፣ ማመኑ ነው የሚያዋጣሽ። ሌላ አማራጭ የለሽም። እና ቆይ ጽናት የቀድሞ ፍቅረኛ የምትመስል ሴት አገኘው። ከዛ ወደ ቤት ይዣት መጣው። አብረን እንኖራለን፣ አገባታለሁ፣ ከዛ እንወልዳለን። አበቃ። እየቀለድክብኝ ነው እንዴ? መመሳሰል እንደሆነ ማስረጃ አምጣልኝ። ምን አይነት? የቀድሞውን ፍቅረኛህን ቃልዬ እንድታገናኘኝ እፈልጋለሁ። አይ እሷ ማምጣት አትችልም። ከፈለግሽ እኛ እንሂድ። በላሁን እንሂድ፣ ወዳለችበት ውሰደኝ። በገዛ አይኔ ነው ማየት የምፈልገው። አንተ የምትለኝን አላዳምጥም። እርግጠኛ ነሽ? የሞተ ሰው ለማየት ዝግጁ ነሽ? ምን እያልክ ነው? አዎ የት ነች? ምን እያልክ ነው? ምን እያልክ አንተ ታዲያ አይደለም ምን እያልክ ነው እንዴ? አቀለገለኝ ነው እንዴ? ተጫወቱ። ደርሼ መጣሁ። ቆይ አንቺ ሆነም እዚህ ምን ትሰሪያለሽ? አይ
አይታይም ልጅን እየተንከባከብኩልህ እኮ። እንዴት ነው ይሄ ሊሆን የቻለው? ለምንና እንዴት መጣሽ? ሚስት ናፍቃኝ ደውዬላት ነበረ። ከዛ ችግር ውስጥ እንደሆነች ነገረች። አንተ ደግሞ ሌላ ሚስት ስላለ መድረስ አልቻልክም። እኔ ደግሞ በሰዓቱ እሱን ማድረግ እችል ነበር፣ መጣሁ። ምንድን የምትይው አንቺ? በማያገባሽ ነገር ምንድን ነው የምትዘላብጂው? አይ እንግዲህ ሰለሞን አታብዛው እሺ። እንደፈለግ የምትናገረውን ነገር ከአሁን በኋላ ታቆማታለህ። ለሁለቱም ሚስቶች የሚበቃ ቦምብ እንዳለኝ አትርሳ። የመጣሽ እንዴ? ለዛሬ እኮ ልጅህን እንካየው አልኩት። እኔ ልሄድ ነው፣ ስልክ ተደወለልኝ። ለምን ምሳ በልተሽ ትሄጃለሽ? አይ ሌላ ቀን እመጣለሁ። ኧረ ተይ ሰሌን ከልጅሽ ቀስ በል በቃ። እኔ ቆንጆ እመጣለሁ፣ እደውልልሻለሁ። እሺ እሺ፣ አመሰግናለሁ። እሺ እሺ። አባዬ አንድ ሰርፕራይዝ አለ። ትናንት ሆስፒታል ስለነበርክ ለመናገር አልተመቸኝም። ዛሬም ደግሞ ያለው ሁኔታ አልተመቸኝም ነበር። አሁን ግን ልንገርህ። ሰርፕራይዙ ለኔ ነው ናቸው? ለአንተም ለኔ። በጣም ጥሩ። ግን አባዬ አሁን ላይ ምንድን ነው ለአንተ ደስታ? ወዴትም ለሚያስደስት ነገር? ለአንድ አባት እኮ ልጁ ስስቅለት ትልቅ ደስታ ነው። ለኔ እኮ አንቺ ትልቅ ሽልማት ነሽ። አባዬ አስጨነቅኩ አይደል? አይ አላስጨነቅሽኝም። የኔ ልጅ ፍላጎቴን ነው የነገርኩሽ። ደህና ሆናለሁ፣ ሳቄም ደግሞ ይመለሳል። ግን አሁን ሌላ ነገር ጥራ። የኔ ልጅ እስቲ ዝም ብለሽ ያሳይ። ምንድን ነው የኔ ልጅ? አባዬ ከፍተው የኔ ልጅ እውነት ድርጅታችን ተመለሰ? አዎ አባዬ አሁን ተመልሶልናል። እድሜ ልክህን የለፋህበት ድርጅት አሁን በእኛ ስም ነው። ተመስገን ጌታዬ፣ ተመስገን። ግን ማን ነው ይሄንን ያደረገው? ትናንት ባቢዬ በእኔ ስም አዞረልኝ። መጀመሪያ ሜን አልነበረም፣ ከዚህ በኋላ ሜን አይሆንም አለኝ። እግዚአብሔር ይስጠው፣ እግዚአብሔር አሁንም አብዝቶ ይስጠው። ይህንን ለማድረግ እኮ ጥሩ ልብ ይፈልጋል። ደስ አለህ አባዬ? እንዴት ጽኑዬ፣ ለዚህ ድርጅት አይደል እንዴ ብዙ ስቃይ ያየን፣ ብዙ ዋጋ የከፈልን። እግዚአብሔር ይመስገን። አሁን ግን አባዬ ከዚህ በኋላ በቃ ምንም አይነት ችግር አይኖርብንም። አንተም ተረጋግተህ ስራህን ትሰራለህ፣ እኔም ደግሞ ያቆምኩትን ትምህርቴን እቀጥላለሁ። ተመስገን ፈጣሪ፣ ተመስገን። ያ ሁሉ ስቃይ አለፈ። ያ ሁሉ ስቃይ ካሁን በኋላ አይደገምም።
አንድ ልልሽ የምችለው ነገር እድል እንደ እህቷ ነው የምታይሽ። እሱን አውቃለሁ ብቻ ነው የምትይው? ቆይ ምን እንደምትጨቀጭቀኝ ነው ወይስ እሷ ለአንተ ታማኝ እንደሆነችና እንደምትወድ ላስታውስ? ቁጭ በል። የሰው ኃጢአት አናዘማ። ያንተ ጉዳይ ሲነሳ ተነስተ መሄድ አትችልም። እሺ አውቃለሁ። ሁሌ አንቺ ማስታወስ አይጠበቅብሽም። እርግጠኛ ነህ? ምን ነው እርግጠኛ የሚያለው? እድል መልሽልኝ እንጂ ሳሮን፣ ምን ነው እርግጠኛ ነህ ወይ ያልሽው? ስለነ ቀለም እያወራን ነው። ዝም ብሎ ነገር ነው አይደል? እንዴ ሳሊ፣ ዝም ብሎ ነገር ነው። በቃ እኔ ገብቼ አረፍ ልበል፣ እናንተ ተጫወቱ። እሺ ይገርማል። ምን በዚህ ሰዓት ቁጭ ብላችሁ ስለነ ቀለም ማውራታችሁ ነው አይደል? እኔ በቃ ገብቼ ልተኛ። የታባቱ ዛሬ ነው ፊት ለፊት ነው ያገኘሁት አይደል? አሁን የምፈልገውን ነገር ጠይቀዋለሁ። ደግሞ ያደርጋታል። ወዶ ነው በእጄ እንደገባ አላወቅም። ይምጣት። ሳሊ እንዴት ነው? እባክህ ጥሩ ጊዜ ያሳልፋችሁ። እኔማ ልጃችሁን እየጠበኩላችሁ ነበር። ሳሮን እባክሽ ይህን ቶፒክ ለምን አትይውም? እንዴት ነው የምትወው? ራስ እንደ ጻድቅ ባልታ ያለ እንዴ? ሁሉንም ነገር እንደማቀረስ ተከው ነው ትሰማኛለህ ሰለሞን? አሁን የምፈልገውን ነገር በሙሉ ጠይቃለሁ፣ ታደርጋለህ። አይ ካልክ ግን በዚህ መደረባበረ እድል ማውቃን እንደማይቀር ወቅ። እሺ ምንድን ነው መቀባጠሩ? ሳሮን ስለምን መቀበጣጠር ነው የምታወራው ሰለሞን? ነግሬሃለሁ፣ እኔ ሁሉንም ነገር እንደማውቅ አትርሳ። የኔ ቆንጆ እንዴት ነሽ? አራት ነሽ በእናትሽ። ደህና ነሽ? እንኳን ለዚህ ያበቃሽ። እንዴት ነው የምታምረው ልጅሽ? አመሰግናለሁ። ይሄንን ለእናቴ ነው ያመጣሁላት። እሺ ስጫት ለርባማዬ። ይቅርታ ግን አላወቅኩሽም። አልነገርኩሽም። ለካ የሰሌ እህት ነኝ። ደህና በጣም። እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። እንኳን ለዚህ ያበቃሽ። አመሰግናለሁ በጣም። እንዴት ነሽ? እግዚአብሔር ይመስገን። በእናትሽ እኔ እኮ ሰሌን በቃ ሁሌ ነው ቤተሰብን አስተዋውቀኝ የምለው። ምን እባክሽ እሱ ችግር አለበት እኮ ሰው አያስተዋውቅም ማለት። ልጅሽ ቆንጆዬ ናት። አመሰግናለሁ በጣም። ደህና ነሽ? እንዴት ነሽ? በእናትሽ ዝም ብለሽ እኮ ነው የተቸገርሽው። እንዴ ሴት አይደለሁ እንዴ? ከዚህ በላይ ገና ብዙ እንረዳዳለን። እኔ ቆንጆ
ያው እንግዲህ እኔ ቆንጆ ሳይለኝ ስራ ስለሆነ ብዙ አይመቸው። የምትፈልጊው ነገር ግን ለኔ ጠይቂ እሺ? አመሰግናለሁ። እሺ በጣም ቆይ፣ እንደውም ለሰሌል ደውልለት። ሄሎ ወይ ሰሌ፣ እንዴት ነህ አንተ? በእናትህ ለምንድን ነው ያልነገርከኝ? ቀድሜ የተዘጋጀ ቡና ፍልቼ እንኳን እንዳልጠብቃት እህትህን። እሺ እሺ ሰሌ፣ እሺ ቻው። እሺ ቻው። ቡና ላፍላለሽ እስቲ ማማን ያዣት። እሺ ግን አትቸገሪ። እኔ ቆንጆ ችግር የለውም። እሺ የኔ እናት ቁርጥ አንቺን አመሰግናለሁ በጣም። ችግር የለም ብዙ አትቸገሪ። እሺ የኔ ቆንጆ አድርግ ምልህን ነገር ሁሉ ታደርጋለህ። በቅርቡ ደግሞ አንድ ጥያቄ ጠይቃለሁ፣ ታደርገዋለህ። እሺ ደግሞ ምንድን ነው ሚስት ሹራብን አታስተካክልልም? እንዴ ናስቲ ላስተካክልልህ። ተይኝ በእናትሽ። ይህ እንዴት ነው ግን የሚያደርግህ? ገና ጨልላለሁ። ቆይ ትመጣታለህ። ሳውን ጀግና ምንም አበጀኛለሁ። እጫወትብሃለሁ ደህና አድርጌ። ሰላም ተገኘ ከአሁን ጋር ቺል አድርጊ። አሁን ጊዜ አንቺ ነው ሳሪ። በደንብ ጥንቃቄ ልታደርግ ይገባል። አንድ ነገር ቢሆን ክፍያሽ ይጨምራል። በጭራሽ እንዳትያዥ። የተግባባን ይመስለኛል። ችግር የለም በደንብ ተግባብተናል እንዳታስብ። መልካም ነው። ሄሎ ጽናት፣ ሰላም ነሽ? አንዴ ላገኝሽ ፈልጌ ነበር። አዎ እናንተ አካባቢ ነበርኩ። መስሪያ ቤት አካባቢ ነኝ ያለሁት። በታችኛው ሳይድ። እባክሽን ብዙ አላቆይሽም። አንዴ ላገኝሽ። እሺ እሺ እሺ፣ ብዙ አትቆይብኝ። እሺ ነይ ጽናት፣ እንሰነባበት። አንቺም ብቻሽን ከምትንከራተቺ እንደ አባትሽ ላሳርፍሽ ብዬ ነው። ዛሬ የመጨረሻ እስትንፋስሽን ትተነፍሻለሽ። አንቺም ማትረቢ ውዳቂ። ሄሎ እያየሁሽ ነው። ይኸውልሽ እይኝ፣ እያየሁሽ ነው አልኩሽ እኮ። ዙሪ
ነይ ወደ ሞትሽ ነይ አንቺ ከብት። ምን ነው ሮማን ካልታጠበ ቦታ እንደዚህ ጭር ያለ ቦታ መረጥሽ? አይ እንዲሁ እዚህ አካባቢ ስለነበርኩ ነው። ሮማን ለምን ነበር እንደዚህ አጣድፈሽ የጠራሽ? ይሄው ልጅ ጽናት ምን መሰለሽ ስላንቺና ስለ ኢያሱ እንድናወራ ፈልጌ ነው። ስለ እኔና ስለ ኢያሱ ምን? ቆይ ሮማን ምንድነው የምናወራው? ስለ ሁሉም ነገር፣ ስለ ፍቺው፣ ስለ ድርጅቱ፣ ስለ ሁሉም። ይኸውልሽ ኢያሱ አሁን ባለበት ሁኔታ ስለ ፍቺ ምንም አይነት ነገር ማሰብ የለበትም። ምክንያቱም ዶክተር ምንም የሚያስጨንቀው ነገር እንዳይኖር አስጠንቅቃኛለች። ስለማስብለት ነው ይሄን ያደረኩት። አትቀልጅ እባክሽ ጽናት። ሮማን በደንብ እስኪያገግም ድረስ እኔ ምንም አልለው። ለጊዜውም ቢሆን ፍቺውን ተኩት በቃ። ይሄን ነው አይደል ማወቅ የምትፈልጊው? አንቺ ልጅ ጤንነት አሳስቦሽ አትቀልጅ እባክሽ ጽናት። እኔ አንቺን በደንብ አቅሻለሁ። የሆነ እቅድ አቀደሽ ነው። ልክ ነሽ ሮማን። ግን ደግሞ እኔ እንዳንቺ ነገር ስጠነስስ አሉልም። አንዳንዴ እግዚአብሔር ይወደኛል መሰለኝ ነገሮች በጣም ይሳኩልኛል። ለምሳሌ ኢያሱ ድርጅቱን እንዳስተዳድረው ለኔ እንደሰጠው ማለት ነው። አታለሹ ድርጅቱ እንዲፈርምልሽ አደረግሽ። ስለዚህ ልታስረጅኝ ትችያለሽ። እና ያቀድኩት እቅድ የለም እያልሽኝ ነው? ንገሪኝ እስኪ። ይኸውልሽ ሮማን ሁሉም ሰው እንዳንቺ ተንኮለኛ አይደለም። እሺ ይሄንን ደግሞ በደንብ ማወቅ አለብሽ። አይደል? ሞኝ አይደለሁም ጽናት። እያንዳንዱን እቅድሽን አውቃለሁ። ልታታለኝ እንዳትሞክሪ። ይኸውልሽ በዚህ በትንሽ በቁጫሽ ጭንቅላትሽ ልታታለኝ እንዳትሞክሪ። ሮማን ለምን አታለልሻለሁ? ሲጀመር ምን እንዳይመጣ ጭራሽ ብለሽ ለኛ ሌላ ቦታ እንድንኖር ኢያሱን እያስማማሽው ነው? አዎ ምክንያቱም ሮማን እኔ አንቺን አይን በጭራሽ ማየት አልፈልግም። ይኸውልሽ ለመጨረሻ ጊዜ ነግርሻለሁ። ድርጅታችን ትተሽ ኢያሱንም ትፈቺውና ብን ብለሽ ከዚህ ትጠፊያለሽ። በህይወት እንድትኖሪ ከፈለግሽ ማለት ነው። ወይዘሮ ሮማን አሁንም እኔን እያስፈራራሽኝ ነው? አይ እየነገርኩሽ ነው ጽናት። እንደማላደርገው ብነግርሽስ? ትፈቺዋለሽ፣ ድርጅቱንም ትመልሻለሽ። በጭራሽ አላደርገው። ድርጅቱም ቢሆን ደግሞ የአባቴ ልፋት ነው። ትፈቺዋለሽ ጽናት። አባትሽ ነበረ መከራዬን የሚያሳይ። አባትሽ ላይመለስ ሄዷል። ይኸውልሽ ስላንቺ መጨነቅ አልፈልግም። ስለዚህ ትፈቺዋለሽ እያልኩሽ ነው። ሰማሽኝ አይደለ? አይንሽን ማየት አልፈልግም ከዚህ በኋላ። ትፈቺዋለሽ። ገባሽ አይደል? ትፈቺዋለሽ እያልኩሽ። ካለ በዘኔ ሲጣርግ ነው የምገልሽ። አንድ ነገር ልንገርሽ ሮማን፣ ድጋሚ ሲጥ አድርጌ ነው የምገልሽ እያልሽ ልታስፈራሪኝ አይገባም። እገልሻለሁ። ይኸውልሽ እጅሽን አንሺ ከላይ ላይ። ኢያሱን መቼም ቢሆን አልፈታውም። ይሄን እንድታቂ እፈልጋለሁ። መቼም